ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? ዛሬ ቅዳሜ ነው። በዛሬው ዕለት እንግዲህ ከትላንት ጀምሮ ማለዳውንም ሌሊቱንም አዳዲስ በዓለማችን ላይ የተከሰቱ ክስተቶችን የምንዳሰስበት ክፍለ ጊዜ ነው። እነዚህ ክስተቶች ደግሞ መጽሐፍ ቅዱስ ምን ይላቸዋል፣ በምን አይነት መነጽር ያያቸዋል ብለን እንግዲህ ተሰይመናል። እኔና ፓስተር አለማየሁ፣ አጠገቤ ፓስተር አለ መረጃዎችን እያጠናከረ እንዲሁም ደግሞ በእግዚአብሔር ቃል ሊያስታጥቀን ሊመክረን እንዲሁም ደግሞ ሊያስጠነቅቀን ዝግጁ ሆኗል። ከሱ ጋር መልካም ጊዜ ይኖረናል። በቀጥታ ወደዛ መራቸዋለሁ። እንዴት ነህ ፓስተር? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ያው በየጊዜው ነው አይደል? በየደቂቃው አዳዲስ ነገሮች እየተከሰቱ ይገኛሉ። እስኪ እንግዲህ ካገኘው ደግሞ ያስናናን ነውና እንግዲህ ምንድነው መሰለህ ድሮ ሁለት ጎራ ነው ወይም እንደ ግፋ ቢል ሚድል የሚሆኑ አሉ። ሶስት ጎራዎች ታያለ። አሁን ጎራ የለሽ ሆኗል ዓለም ጎራ የለሽ ሆኗል። ትናንትና ተቃቅፈው በጋራ መግለጫ የሰጡ ሰዎች ዛሬ ላይ ደግሞ ተለያይተው ጠላት ሆነው በተለያየ ጎራ መግለጫ ሲሰጡ ትሰማለህ። ይሄ እጅግ ዓለም ላይ በየቀኑ ወዴት ይሄን ነው ያስባለ ነገር ነው። ኢቨን እኛ በጌታ ያለነው ሳይሆን በዓለም ያሉትን ራሱ ፖለቲከኞቹን ራሱ ግራ ጋብቷል። ትንታኔ ራሱ ይሄ እንደዚህ ይሆናል ብለህ ፕሪዲክት ማድረግ የማትችለው ነገር እየመጣ ያለ ለመተንበይ አስቸጋሪ ነው አሁን ያለው ነገርና ምንድነው መሰለ የጌታ ኢየሱስ ክርስቶስ ምጽአት እንደቀረበ ቀኑ እንዳለቀ ፍንትው ብሎ ወጥቷል። ፍንትው እንዲህ በቃ ፊት ለፊት የተሰጣ ነገር ሆኖ ምክንያቱም ዓለምን እንዴት ነው ትርምስምስ የሚያደርግ ነገር ነው እየተከሰተ ያለው። እንደው ወደ መካከለኛው ምስራቅ ልምጣልህና አሁን መካከለኛው ምስራቅ ተደበላልቋል። ሶሪያ ውስጥ ጦርነት አለ፣ ጋዛ ውስጥ ጦርነት አለ፣ ሊባኖስ ውስጥ አለ። ተመልከት። አሁን እንደገና ደግሞ የመን ሀውቲ አለ። ኢራቅ ከአሜሪካ ጋርና ከእስራኤል ጋር ፍጥጫ ላይ ኢራን ደርሷል። እንደውም አሜሪካ ወታደሮቿን ሁሉ እያስጠጋች ያለችበት ሁኔታ አለ። ይህን ስትመለከት ወዴት እየሄድን ነው? መካከለኛው ምስራቅ ድሮም ልክ ከ1948 ጀምሮ እንዲሁ የጋመ ምድጃ ነው ይታወቃል። ግን ያሁኑ ምንድነው መሰለ ልክ እዚህ ጋር ስጠብቀው እዛ ጋር ይፈነዳል፣ እዚህ ጋር ስጠብቀው እዛ ጋር ይፈነዳልና ከመቅደሱ ጋር አሁን ፊታችን ካለው ከፋሲካ በዓል ጋር ከአይሁድ ፋሲካ በዓል ጋር ስታቀናጃው ጌታ በደጅ ነው። ምን በቃ የምትጠራጠረው ነገር አሁን ሌላ ነገር ልታስብ የምትችልበት ነገር የለም። ይህንን ደግሞ እኔና አንተ ብቻ ሳይሆን የዓለም መጨረሻ እንደደረሰ አንዳንድ ታዋቂ ሳይንቲስቶች ምሁሮች እየተናገሩ ነው ያሉት። ዓለም መጥፊያዋ ደርሷል ብለው እያስቀመጡ ነው ያሉት። አንዱ ከሚፈራው ኤአይ ይፈራል። ገብተዋል። በጣም እየተፈራ ነው ያለው። የኢኮኖሚ መስቀልቅሉ በዝቷል። በጣም ነው የሚገርመው የኢኮኖሚ መስቀልቅሉ። እንዴት ብዬ ልንገርህ? ውል የለሽ ነው እና ሀገሮች አውሮፓ ብትለው ተደናግጠዋል። አሁን ትናንትና ድምፃቸው ጠፍቶ የነበረ ዲሞክራቶች ኦባማና ካማላ ሃሪስ ብቅ ብለው
ለህዝቡ ድሮም አላልናችሁም ያልናችሁ ይሄ ነው። ይሄ ሰውዬ እንዳይመረጥ የተናገርነው ነገር ይሄው እየሆነ ነው ያለ ብለው አሁን የአሜሪካንን ህዝብ ልብን እየከፈሉ ነው እየመጣን እና ይሄ ምንድነው እየሆነ ያለው ብለህ ስትመለከት በጣም ግራ አጋቢ ነው። ለምን አሁን በተወሰደው ኢኮኖሚ እርምጃ ላይ አውሮፓ እርምጃ ለመውሰድ ተዘጋጅቷል። ካናዳም ለመውሰድ ተዘጋጅታለች፣ ተወስዳለች፣ አድርጋለች። እሷም ከአሜሪካ በሚገቡ ምርቶች ሜክሲኮም እንደዛው አድርጋለች። ቻይና ልታደርግ ነው በጥፍ እና ዓለም እሽክርክሪት ውስጥ ገብቷል ልልህ ፈልጌ ነው። ሌላው እንግዲህ ምንድነው ሶሪያና ላይ እስራኤል ሰፊ ከባድ ድብደባ እያደረገች ነው በአውሮፕላን። እንግዲህ የጎላን ተራራን እንደተቆጣጠረችው ታውቃለህ። አዎ ሙሉ ለሙሉ ዘልቃ ገብታ ደግሞ አንድ ጎሳ አለ ከአይሁድ ማህበረሰብ ጋር ደርዝ የሚባል ጎሳ እና እነሱ እስካሉበት ድረስ ጠቅልለዋለች። ደቡብ ሶሪያን ይዛለች እና በትናንትናው ዕለት የተመረጡ ኢላማዎች ያለችውን የአየር ኃይል የጦር ሰፈሮችን፣ የጦር ፋብሪካዎችን፣ የጦር መጋዘኖችን እንደዚሁም ደግሞ የተመረጡ ስፍራዎችን በዋናው ከተማ ደማስቆ እና ከደማስቆ ወጣ ባሉ ትንሽ ከተሞች የጦር ቤዝ አለባቸው የተባሉትን ደብድባለች። በደብደብ ብቻ ሳትሆን አማጽያኑ ደቡብ ሶሪያ ውስጥ የእስራኤልን ወታደሮች ጥቃት ፈጽመዋል። ጥቃት የፈጸሙት በመድፍ ነው። እስራኤል እነዛን ያደረጉትን መትቻቸዋለሁ ብላለች። ምንድነው እስራኤል አሁን በሶሪያ ውስጥ የምታደርገው ድብደባ ውግዘት አድርሶባታል። ናትናኤል ወጥተው ምላሽ ሰጥተዋል። ቱርክ ሚሳኤሎችንና የጦር ጀቶችን ወደዛ ድሮኖችን እያጓጓዘች ስለሆነ ነው ይህንን እያደረግን ያለ ነው ብለዋል። ምክንያቱም ከዚህ በፊት አንድ ስንዘግብ ታስታውስ ከሆነ የሶሪያ አዲሱ መንግስትና የቱርክ መንግስት ወታደራዊ ስምምነት አላቸው አድርገዋል። በዚህ ወታደራዊ መከላከያውን ለማደራጀት ቱርክ እንትን ብላለች እና አሁን ምንድነው በሶሪያ ውስጥ ያለው የቱርክ ጣልቃ ገብነት ስላሰጋቸው ከፍተኛ የሆነ እርምጃ እየወሰደች ነው እስራኤል። ስር ከስር እግር ከስር ግርግር እየተከተለች እርምጃ እየወሰደች ነው ያለችው። ይሄ እርምጃ ደግሞ ንጹሐንን ሰለባ እያደረገ ነው ያለው በአሁኑ ሰዓት። ንጹሐንን ሰለባ እያደረገ ነው ያለው በአሁኑ ሰዓት እና ይሄ ጦርነት እንዳለ እንደቀጠለ ነው። ሌላው ከሐማስ ጋር የሚደረገው ጦርነት በጣም ተጣጥፏል። ተጨማሪ ይዞታዎችን በራፋ በኩል ዘግታለች። ተጨማሪ ይዞታዎችን እንዲይዙ ለወታደሮቹ ትእዛዝ ተሰጥቷቸዋል። ምንድነው አሁን በአውሮፕላን የምደበድበው ነው እንጂ የበላይነት እግረኛ ውጊያው ላይ እኩል ነው እየተዋጉ ያሉት ከሐማስ ጋር። አሁን ብዙ ሰው የማያውቀው ገብቷል። እንዴት ታዲያ በአየር ከደበደበች ጠቅላላ ለምን አትገባም? የእግረኛ ውጊያው በጣም ከባድ ነው። ሌላው ደግሞ ሐማስ የሚዋጋው ጎሬላ ፋይት ነው። ፌስ ቱ ፌስ አይደለም። ድንገት ይመጣል ያጠቃሃል። ድንገት የሆነ ቦታ ላይ ያጠቃሃል፣ ይሰወራል፣ ያጠቃሃል፣ ይሰወራል። ይህ አይነትን ጦርነት ደግሞ ማሸነፍ በጣም ከባድ ነው። ምክንያቱም በዓለም ላይ ከባዱ ጦርነት ጎሬላ ፋይት ነው። እግረኛ ጦር አታሸንፈው። ለምሳሌ አንተ ስትመጣ ጥጥቁን አስቀምጦ ህዝብ ሆኖ ከህዝብ ጋር ተቀላቅሎ ህዝብ ሆኖ ይቀመጣል። ከርቷል። ልክ አንፈህ ስትሄድ ጥጥቁን ይታጠቅና ያወጣና ድንገተኛ አደጋ ይጥልማል እና ያ ከፍተኛ ውጊያ እየተደረገ ነው ያለው። ሌላው ዓለምን እያስደነገጠ ያለው እንግዲህ እስራኤል አሁን ከቱርክ ጋር መዋጋቷ የማይቀር እየሆነ መጥቷል። በሶሪያ ኬስ መጽሐፍ ቅዱስም ደግሞ ደማስቆ ምን ይሆናል ይላል፣ ባድማ ይሆናል ይላል። እንደውም አንድ እስራኤላዊ ጋዜጠኛ ምንድነው ያለው? የቡክ ጅማሬ መነሻ ብሎታል። የቱርክና የእስራኤልን በሶሪያ እስከ 38 እና 9 ላይ በግልጽ ስላስቀመጠው መፋጠጥ
ይህን እንዲህ ያለ ነው ትንኮሳ ተጀምሯል። እስራኤልና ግብፅ ድንበር ላይ ትንኮሳ ተጀምሯል። እሱም እስራኤልና ግብፅ መዋጋታቸው እንደማይቀር እየተገለጠ ነው ያለ እና ይሄ እንዴት ይሆናል? ምክንያቱም እስራኤልም አስጠግታለች። ራፋ ላይ ከፍተኛ የወታደር አላት፣ ተሽከርካሪ ታንኮች አሏት፣ ምናልባት ሚሳኤሎችንም የተለያዩ ነገሮችን አጓጉዛለች፣ ዝግጁ ነች በዛ በኩል እና ግብፅም በዛ በኩል ዝግጁ ነች። ባለፈው ዘግበናል። ዶናልድ ትራምፕ ማስጠንቀቂያ ሰጥተዋል ለግብፅ። ይሁን እንጂ ያን ማስጠንቀቂያ ተቀባይነት እንደማይኖረው ተነጋግረናል። ምክንያቱም የማይኖርበት ምክንያት አሁን ግብፅ የህልውና ጉዳይ ላይ ነው ያለችው። ለምን ፍልስጤማውያን ወደዛ ከገቡ ማስወጣት አትችልም። ገብቶሃል? ሲና ላይ ከተማ ሆነው ይኖራሉ። በእንቅርት ላይ ጆሮ ደግፍ ትላው ነው። አዎ ያንን ለመከላከል የግዴታ እዛ ጋር ያልታሰበ ጦርነት ከግብፅና እስራኤል እንደሚፈነዳ እያመለከተ ነው። ሌላው የመጨረሻው ምንድነው? በኢራንና በአሜሪካ መካከል ባለው ጉዳይ ላይ ሳውዲ ሽምግልና ልትገባ እየሞከረች ነው ያለችው እና የኢራን ፕሬዚደንት ሳውዲ ነበሩ። ከሳውዲው ልዑል ጋር አረንጋ ወራሽ ጋር ወይም ንጉስ ጋር የሆነው ከእሱ ጋር ውይይት አድርገዋል። ከዚህ በፊት በውጭ ጉዳይ ሚኒስትር ነው አይደል ግንኙነታቸው? አዎ ተሻሽሏል ግንኙነታቸው፣ ግን እንደዚህ የመጀመሪያ ይመስለኛል። አሁን ምን መሰለ፣ ኢራን ለምሳሌ ከቱርክ ጋር ጠበኛ ነች። ከግብፅ ጋር ጠበኛ ነች። በሌላ መንገድ ደግሞ ይገናኛል። እንደገና ደግሞ ከሳውዲ ጋር ጠበኛ ነች። አሁን ያለው የፖለቲካ አካሄድ ግን ይህን አድርጎ ለመሄድ አያስችልም። የጠላት በሚለው ነው ወይስ የጋራ ጠላት? ኖ የዓለም የፖለቲካ መልክ እየተቀየረ ነው ያለው። የዓለም አሁን አፍሪካ ዝምታ ውስጥ ያለች ይመስላል አይደል? አይ አይደለም። እና ሃይንድ የፊል እንደሚባለው ያገኛታል። የዓለም የፖለቲካ መልክ አቅጣጫው እየተቀየረ እየተለወጠ እየመጣ ነው ያለው። ሀገሮች ደግሞ ከዚህ መልክ ጋር አብረው ለመሄድ የሀሳብ ለውጥ ማድረግ ግዴታ ነው የሚሆነው። ዞሮ ዞሮ ይሄ አሁን የአይዲዮሎጂ የርዕዮተ ዓለም መበታተኑ አንድ ቦታ ላይ መገናኘቱ አይቀርም ነው። ምክንያቱም በእንደዚህ አይነት ከሆነ ዓለም እውነትም ወደ እንትኗ የሄደች ነው። አሁን ምን መሰለህ ወደፊት እንደምን የማስበው ነገር ይሄ ዲሞክራሲ የሚባለው ነገር እንክትክቱ የሚወጣ ይመስለኛል። ለምን እንደሆነ ልንገርህ። ዶናልድ ትራምፕ ለሶስተኛ ጊዜ ለመመረጥ እያመቻቸው ነው። የህግ ክፍተት እየፈለጉ ነው። የዓለም ፖለቲካ ምን ያህል እየፈጠነ እንደሆነ ባቡሩ ምን ያህል ሀዲዱ ላይ ያለው ባቡሩ ምን ያህል እየፈጠነ ከዚህ ጋር መፍጠን የማትችል ከሆነ ጀስ ከባቡሩ ላይ ነው የምትወድቀው። ምንም ጥያቄ ልል የፈለግኩት ያው ታውቃለህ በ2030 ላይ አጀንዳ አለና እሱ ነው ዴስቲኒው እየሆነ ወደዛ መጠቃለል ሊመጣ። ምክንያቱም ሐሰተኛው ክርስቶስ ብቻ ነው ሩል አውጥቶ ዓለምን ሊመራ የሚችል። ምንድነው የሚሆነው መሰለህ? ዓለም እንደዚህ ድብልቅልቁ ይወጣል አይደለ? አሁን እንዴት ብዬ ልንገርህ? ጤፍ፣ ተልባ፣ ስንዴ፣ ገብስ፣ በቆሎ አንድ ላይ ድብልቅልቅ ብሎ ይሄ ድብልቅልቁነቱ እስከ ሐሰተኛው ክርስቶስ መምጣት ድረስ ይቀጥላል። እሱን ነው ይቀጥላል። ግን እሱ ሲመጣ ደግሞ ምን ያደርገዋል? ያሰክነዋል፣ ይለየዋል። ገብቶሃል? በምንድን ነው የሚለየው? አንድ ገንዘብ፣ አንድ ፖለቲካ፣ አንድ ስርዓት ዋን ወርልድ የምንለው የሚባለው ዋን ወርልድ የሚባለውን ያመጣዋል። ዛን ጊዜ ነው እኮ መሲህ መጣ የሚባለው። ለዚህ እኮ ነው መሲህ መጣ ብለው እኮ አይሁዶች መቅደሳቸውን ከፍተው እልል ብለው ማወሩት እኮ ለዚህ ነው። ዓለም እኮ እኛ ላይ የለንም። እኛ ግን እግዚአብሔር ይመስገን። ሃሌሉያ። እና ውድ ወገኖቻችን ከዚህ እንዳንሸራረፍ እንግዲህ የምጽአት አዋጅ ነጋሪ ይመኛል። እና ምንድነው መሰለ ይሄ በሚሆንበት ሰዓት ዓለም
ይረጋጋል። ይሄ አሁን ድብልቅልቅ ያለው ኢኮኖሚ ይሄ ይቀጥላል እኮ አሁን ኢኮኖሚው ውዝግብ የተወሰነ ዓመት ይቀጥላል፣ ይተረማመሳል። አሁን ያንን የኢኮኖሚውን ምን ያደርገዋል? ያሰክነዋል። የተወሰነ ፎይታ ይሰጣል። አዎ 3 ዓመት ከ6 ወር እስራኤል እያጨበጨበች ልል እያለች ከበረው እየመጣች መሲያችን እያለች እየሰገደች ትኖራለች። 3 ዓመት ከ6ኛ ወር ላይ ግን እርኩሰት በቤተ መቅደሱ ሲጀምር ከአይሁድ ድንዛዜ ይነሳል። ተመልከት፣ ከአይሁድ ድንዛዜ በሚነሳበት ሰዓት አይናቸው ሲከፈት የመጣው ይሄ መሲህ እንዳልሆነ ያኛው ሌባው እንደሆነ ይረዳል። ያኛው መሲህ መጥቶ እንደሄደ ይረዳሉ። ያኔ ነው 144 ሺዎቹ በዓለም ዙሪያ ያለቅሱለታል የተባለው በዓለም ዙሪያ ተበትነው ወንጌልን የሚሰብኩት። እስራኤል ምድረ በዳ የምትሆን መሲሁን ትቃወማለች። መሲሁ ደግሞ ያን ጊዜ የዓለም መሪ ስለሆነ የአርሜጌዲዮንን ጦርነት ከቻይና ከዓለም ዙሪያ ወደ መካከለኛው ምስራቅ ምን ይሆናል? እስራኤልን ሊወጉ ጦር ይጎርፋል። ታላቁ መከራም የሚባለውም በዚህ ውስጥ ነው። ታላቁ መከራማ ለክርስቲያኖች ላልተነጠቁት ከመጀመሪያው ይጀምራል። ከመጀመሪያው ይጀምራል። ስለምንድን ነው? አንድ ገንዘብ ነው አይደል? ባለመቀበል አንድ ገንዘብ ነው። ብር ወረቀት የለም። አሁን ምንድነው ዲጂታል መኒ እየተባለ እየተለማመድን ነው ያለነው። ኦክ ዲጂታል መኒ ማለት እኮ በሳቤስቲኒ በእጅ ላይ የለም። አሁን በሞባይላችን ነው አይደለ? ካሽለስ ሶሳይቲ የሚባለው ማለት እንደውም ይሄ ርዕስ ምን መሰለ ፓስተር፣ እንደው ወደፊት በደንብ በዚህ ጉዳይ ላይ ሪሰርች አድርገን ለቅዱሳን ማብራሪያ ለመስጠት ያው ኮዲው እንትላለን እንደው በተወሰነ መልኩ እንዳስው። ይኸው ለምሳሌ አሁን እኔ ብር ያለው ሞባይሌ ላይ ነው። ወረቀት ብር የለኝም። የለም፣ ከሞባይሌ ነው የምከፍለው። ልክ ነው። አየር ነው እኮ የከፈልኩት ለሰውየው። ሰውየው አካውንት ውስጥ የሆነ ገንዘብ ይገባል። ልክ ነው። አሁን የወረቀት ገንዘቦች ምን እየሆኑ ይሄዳሉ? እየከሰሙ ዲጂታል መኒ እያከሰመው ይሄዳል። በወረቀት የሚታተሙ መኒዎች ከተወሰነ ገንዘብ ከተወሰነ ጊዜ በኋላ አናያቸው። ደግሞ ላይፍ ስታይልንም ያቀላል። እንደው እውነታ እሱማ እኮ ያውልህ ሁሉ ነገር ያቀላል እየተባለ ነው ነገር ነው ማለት ነገሩ ወደዛ የሚሄደው። ስለዚህ አሁን በዲጂታል መኒ እየተለማመድክ ትመጣለህ። ምንድነው ይሄ ከረንቶ ክሬንሲ ነው ምናምን የሚባለው ክሪፕቶ ከረንሲ የሚባለው። አሁን እሱን እየለመድክ ትመጣለህ። ኦኬ በቃ አሁን ገንዘብ ምን ሆነ? አንድ ሆነ እንጂ ለምሳሌ አንድ ክሪፕቶ ከረንሲ አሜሪካ ሀገርም ኢትዮጵያ ውስጥም ካናዳ ሜድ አውስትራሊያ ሜድ ምንዛሬው አንድ ነው። የሚገርም እኮ ነው። ገብተዋል። ስለዚህ ይህ የሆነ ይመጣል። እነዚህ እንደ ክሬዲት ካርድ ፊባሉ ነገሮች ሆኖ በጨዋታዎች ክርስቶስን የሚያውቁ በክርስቶስ ኢየሱስ አምነው ያልዳኑ ወይም ደግሞ ወደኋላ የተመለሱ በንጥቂት ጊዜ ያልተነጠቁ ሰዎች መከራቸው እዛ ጋር ይጀምራል። አሁን ስልክህም ላይ አያስፈልግህም። ግንባር ላይ ተቀበል ትባላለህ፣ ወይ እጅ ላይ መዳፍ ላይ ተቀበል ትባላለህ። ገብቶሃል? ተቀበል ትባላለህ። ልክ ነው። ስለዚህ አልቀበልም ስትል ተሰውተህ ትሄዳለህ። ያኔ ነው የዓለም መከራ የሚጀምረው። ለዓለማውያን ፈንጠዝያ ነው። እስከ አርሜጌዲዮን ድረስ፣ እስከ ዳግመኛ ምጣድ ድረስ። ገብቶሃል? ለምን? የአውሬው ደጋፊዎች ስለሆኑ፣ ልክ ነው፣ እንትኖቹ ስለሆኑ። ለቅዱሳን ግን መከራ ነው የሚሆነው። ላልተነጠቁ ለቀሩት መከራ ይሆናል። ስለዚህ ውድ አድማጮቻችን ዛሬ እንግዲህ እንደዚህ ያለ ሳምንት ቅዳሜን አስመልክተን የተለያዩ ነገሮችን ለእናንተ አቅርበንላችኋል። በተለይም ደግሞ በዚህ በመካከለኛው ምስራቅ የሆነ ያለውን ነገርና በዓለም ላይ አሁን እየተሰማ ያሉትን ነገሮች በዚህ መልኩ ለማቅረብ ሞክረናል። ጥቂት ነገር እንድታውቁ የሚል ነው። አንድ ቃል ብቻ አነባለሁ እና እንጨርሳለን። ይሄ ቃል ምንድነው? ብዙ ጊዜ የምናገረው ቃል ነው። ኤፌሶን ምዕራፍ 5 ቁጥር 14 ላይ ያለ ቃል ነው።
እናንተ የምትተኙ ንቁ፣ ከሙታንም ተነሱ፣ ክርስቶስ ያበራላችኋል ይላል። እንግዲህ ይህንን ሰምታችኋልና የተኛችሁ ካላችሁ ንቁ። ወሸቃችሁበት ነገር ብትወጡ ክርስቶስ ኢየሱስን እንደ ግል መድኃኒታችሁ አድርጋችሁ ደግሞ ያልተቀበላችሁ ወደ ኢየሱስ እንድትመጡ እንጋብዛችኋለን። ምክንያቱም ሰዓቱ ስለደረሰ፣ ምክንያቱም ጌታችን ኢየሱስ ክርስቶስ እንደተናገረው ሊመጣ ስለሆነ፣ ምክንያቱም ዓለም እያበቃላት ስለሆነ፣ ምክንያቱም እኛ የምስራቹን የምንነግራችሁ ከሚመጣው ቁጣና ጥፋት እንድትድኑ ነውና በዚህም አሁን ምስቅልቅሉ በወጣም ዓለም ውስጥ ተረጋግተን ተስፋ እንዳላቸው ሰዎች ተስፋችሁን የናዝሬቱ ኢየሱስን ጌታችንን ተመልሶ የሚመጣው እሱን እየጠበቃችሁ እንድትኖሩ ለማድረግ ነውና ዌልካም እንላችኋለን። ኑ ወደ ጌታ እንላችኋለን። በጌታ ቤት ያላችሁ ደግሞ ንቁ፣ ከተኛችሁበት ተነሱ። ገና ነው አትበሉ። ሰዓቱ ደርሷል፣ አልቋል። ቤተክርስቲያን ትንቃ፣ ሰዓቱ ደርሷል እንላለን። ቤተክርስቲያን መሪዎች ፕሊስ በመድረካችሁ ላይ 10 ደቂቃ የሚሆን 5 ደቂቃ ስለ ምጽአቱ ሰውን አስታውሱት እንዳይረሳ። ስለዚህ እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችን ከኛ ጋር ደግፉ። በምሽት 12 ሰዓት ተኩል ላይ ደግሞ በላይቭ ፕሮግራም እንገናኛለን። ላይቭ ላይ እንገናኛለን። በዛ ደግሞ አንድ አዳዲስ ነገሮችን ይዘን እንመጣለን። ጌታ ኢየሱስን ይረዳናል። ጸልዩልን፣ እኛም እንጸልይላችኋለን። ተባረኩ። ሻሎም። እግዚአብሔር ይመስገን። ፓስተር በጣም ግሩም ጭውውት ነበረን። እግዚአብሔር ቢፈቅድ እንግዲህ ቅድም ተናግሬያለሁ፣ በዚህ ርዕሰ ጉዳይ ላይ ሰፋ ያለ ውይይት ይኖረናል ብዬ ተስፋ አደርጋለሁ። ምክንያቱም በርካታ ወገኖች ጥያቄም ስለሚያቀርቡ በተለይ ይሄ በዚህ በብሔራዊ መታወቂያ ዙሪያ በመሳሰሉት ጥያቄዎች ይጠይቁናል። ይሄ ነገር እንዴት ነው ምናምን የሚል በኢሜይልም በአስተያየትም ይጠይቃሉና በዚህ መጽሐፍ ቅዱስ ምንድን ነው የሚለው በሚለው ዙሪያ እናንተ እንጫወታለን ወደፊት። ዛሬ ግን በጣም ትንሿን ነገር ነው ያቀበልናችሁ። ቢሆንም አነቃናለች ብዬ ተስፋ አደርጋለሁ። እግዚአብሔር ስም የተባረከ ይሁን። በጣም ግሩም ጊዜ ነበረን። የእግዚአብሔር ፈቃድ ከሆነ በኋላ ላይ ፓስተር እንዳለው በቀጥታ ስርጭት የምንገናኝ ይሆናል። ለወገኖች ሼር በማድረግ የአገልግሎታችን አካል እንድትሆኑ በእግዚአብሔር ፍቅር እንጠይቃለን። መልካም ጊዜ ይሁንላችሁ። መልካም ቀን። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።